በአገር አሜሪካ ሲያትል ውስጥ ተወልደው ያደጉት ቢል ጌትስ የእውቁ የቴክኖሎጂ ኩባንያ ማይክሮሶፍት መስራችና ባለቤት ናቸው። ከግማሽ ምዕተ ዓመታት በፊት ከአጋራቸው ፖል አለን ጋር የመሰረቱት ማይክሮሶፍት ቢል ጌትስን ከምድራችን ግንባር ቀደም ተጫዋቾች አንዱ አድርጓቸዋል። ቢል ጌትስ ከኮምፒውተር ቴክኖሎጂ ማይክሮሶፍት ባሻገር በፈረንጆቹ 1990 በቀድሞ ስሙ ቢል ኤንድ ሜሊንዳ ጌትስ ፋውንዴሽን በአሁኑ መጠሪያው ጌትስ ፋውንዴሽን የተሰኘ ግብረሰናይ ድርጅት አቋቁመዋል። ፋውንዴሽኑ የሰው ልጆች ሁሉ እኩል ዕድልና የተሻለ ነገ ይኖራቸው ዘንድ በተለይም በግብርናና በጤናው ዘርፍ መልከ ብዙ ፕሮጀክቶችን ቀርጾ በተለያዩ ክፍላት ዓለማት ተግብረዋል። የጌትስ ፋውንዴሽን ተልዕኮ ሁሉም ሰው ጤናማና ምርታማ ህይወት የሚመራባት ምቹ ዓለም መፍጠር የሚል ነው። የጌትስ ፋውንዴሽን በስፋት ድጋፍ ካደረገባቸው ሀገራት መካከል ታዲያ ኢትዮጵያ አንዷ ናት። ፋውንዴሽኑ በኢትዮጵያ በአውሮፓውያን አቆጣጠር በ2000 ስራ የጀመረ ሲሆን እንደ አውሮፓውያን ዘመን አቆጣጠር በ2012 ቢሮውን በአዲስ አበባ በመክፈት ከኢትዮጵያ መንግስት የግሉ ዘርፍ የሲቪክ ማህበረሰብ ተቋማትና ለጋሾች ጋር በትብብር እየሰራ ይገኛል። ኢትዮጵያውያን ጤናማ ህይወት እንዲኖራቸውና የኑሮ ዘይቤያቸው እንዲሻሻል እየተከናወኑ ያሉ ስራዎችን መደገፍ የፋውንዴሽኑ ግብ ነው። ከለጋሾቹ በተገኘ ድጋፍ የዜጎቹን ህይወት ማሻሻል ላይ ከፍተኛ ለውጦች መታየታቸውና በእናቶችና ህጻናት ጤና፣ ትምህርትና ግብርና ምርታማነት አመርቂ ስኬቶች መመዝገባቸውን ያመለክታል። ፋውንዴሽኑ ጥረቶቹን ከኢትዮጵያ መንግስት የትኩረት አቅጣጫዎች ጋር ማሰናሰን፣ በስርዓተ ጾታ እኩልነት፣ በቤተሰብ ዕቅድ አገልግሎት ተጠቃሚነት፣ በፋይናንስ አካታችነትና በንጽህና አጠባበቅና ተያያዥ ጉዳዮች ላይ እየሰራ ይገኛል። ለዚህ ተግባሩም በኢትዮጵያ ከ777 ሚሊዮን የአሜሪካን ዶላር በላይ ድጋፍ ማድረጉም አስታውቀዋል። ከጌትስ ፋውንዴሽን ስራዎች መካከል በጤናው ዘርፍ የጤና ኤክስቴንሽን ፕሮግራም አማካኝነት በገጠራማ አካባቢዎች ዜጎች መሰረታዊ የጤና አገልግሎትን እንዲያገኙ ማስቻልም ይጠቀሳል። የኤችአይቪ ኤድስ፣ የሳምባ ምችና ወባ በሽታዎችን በምርምር በገንዘብ ድጋፍና ከአጋር አካላት ጋር በመሆን ለመከላከል እየሰራ ነው። በግብርና ዘርፍ ደግሞ የግብርና ምርታማነትን የማሳደግ ዓላማ ላነገበው የስንዴ ክላስተር እርሻ ኢኒሺዬቲቭ ድጋፍ ያደረገ ሲሆን አምራቾች ከቤት ፍጆታነት ወደ ገበያ የሚተርፍ ምርት እንዲያገኙ ደግፈዋል። አነስተኛ ይዞታ ላላቸው አርሶ አደሮች የዶሮ ጫጩቶችን ለሚያቀርበው የግል ኩባንያ ኢትዮቺክን ድጋፉን ለግሰዋል። የፋውንዴሽኑ መስራችና ሊቀመንበር ቢል ጌትስ ባሳለፍነው መስከረም በኦሮሚያ ክልል የሚገኙ የክላስተር የስንዴ ማሳዎችንና የሌማት ትሩፋት ኢኒሺዬቲቭ ስራዎችን ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር መጎብኘታቸው ይታወሳል። ቢል ጌትስ ከጉብኝቱ በኋላ ባሳተሙት መጣጥፍ በኢትዮጵያ ጉብኝታቸው በግብርናው ዘርፍ የመጣው እመርታ እንዳስደነቃቸውም አስፍረዋል። በኢትዮጵያ ያልታረሱ ማሳዎችን በማረስ በግብርና ቴክኖሎጂ አጠቃቀምና ሌሎች የሪፎርም ስራዎችን በመተግበር በቅርብ ዓመታት ተምሳሌታዊ የሆነ ምርትና ምርታማነት መመዝገቡን ገልጸው ነበር። በዚህም ፋውንዴሽኑ ባለፉት 10 ዓመታት የኢትዮጵያን ግብርና ዘርፍ በመደገፉ ትልቅ ኩራት ይሰማዋል ብለው ነበር ቢል ጌትስ። ጌትስ ፋውንዴሽን በሌሎች የልማት ኢኒሺዬቲቮች ላብነትም የኢትዮጵያ መንግስት ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ ስትራቴጂ፣ በፋይናንስ አካታችነት፣ በመረጃ አሰባሰብ ምርምርና ፖሊሲ ትግበራ የሀገር በቀል አቅሞችን የመገንባት ስራዎችን ይደግፋል። ኢትዮጵያም ጌትስ ፋውንዴሽን በተለያዩ መስኮች ላለፉት 25 ዓመታት ላከናወናቸው ስራዎች እውቅና ሰጥታለች። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያን ታላቁን የክብር ኒሻን ለቢል ጌትስ ትናንት ማምሻውን በብሔራዊ ቤተ መንግስት በተካሄደ ስነ ስርዓት ሸልመዋል። ይህ የከበረ ሽልማት የጌትስ ፋውንዴሽን በኢትዮጵያ ላበረከታቸው አሻጋሪ ስራዎችና ታላላቅ ዘመን ተሻጋሪ በጎ ተጽዕኖዎችን ያከበረ ነው። Ethiopia is deeply grateful for your enduring partnership and support. Thank you. Truly historic moment we're witnessing. Join us, ladies and gentlemen, in celebrating and honoring this remarkable occasion. ጠቅላይ ሚኒስትር ዶክተር አብይ አህመድ በንግግራቸው ለቢል ጌትስ ፋውንዴሽን የ25 ዓመታት አሸጋጋሪ ስራዎች ምስጋና አቅርበዋል። ቢል ጌትስ ከቴክኖሎጂ ፈርቀዳጅነት ወደ በጎ አድራጊነት ያደረጉትን ጉዞ በማውሳት ዝቅ ብሎ በማገልገል በአክብሮትና በእኩልነት እምነት ላይ የተመሰረተውን አገልግሎታቸውን አድንቀዋል። ፋውንዴሽኑ በጤና፣ በግብርና፣ በዲጂታል መታወቂያ የሚያደርገው ብርቱ ድጋፍ ብሎም በመከባበር ላይ የተመሰረተ የፋውንዴሽኑ የትብብር ጉዞ በጠቅላይ ሚኒስትሩ ተወስቷል። Tonight we celebrate a man driven by brilliance and purpose, a man whose curiosity has taken him across the worlds of science,
health, and humanity. His generosity and impact reach far beyond wealth or fame. ቢል ጌትስ ከሁለት አስርተ ዓመታት በላይ ለዘለቀ ጊዜ የሰዎችን ጤናና ምርታማነት ለማሻሻል በፋውንዴሽናቸው አማካኝነት ላደረጉት በጎ ድጋፍ ኢትዮጵያ የክብር ኒሻን ሸልማቸዋለች።